ስንል ሁለቱም እኩል ናቸው ነው እያልን ያለ ነው። ቢሲፈቲል ከማል አንዱ ከአንዱ አያንስም፣ አንዱ ከአንዱ አይጎርልም። ሁለቱም ፐርፌክት ናቸው፣ ሁለቱም እኩል ናቸው፣ ሁለቱም ብሩካን ናቸው እያልን ነው እንጂ አንዱ ከአንዱ ያንሳል፣ አንዱ ከአንዱ ይበልጣል አንልም ነው። ስለዚህ ቀኝ ናቸው ሲባል አቅጣጫን ሳይሆን በዚህ መንገድ ፍጹምናን አመልካች እንደሆነ ማስረጃ ብትጠይቁኝ ከጥንታውያኑ እንትን ላመጣላችሁ እችላለሁ። መጽሐፋቸው ላይ ሁለቱም የናኦድ ልጆች ቀኝ ናቸው ተብሎ ተገልጸዋል። አሁን ብዙ ጊዜ ናኦድ የእግዚአብሔር እንግዲህ እግዚአብሔር የቀባው አካል ነው። የሞአብ ሰዎች አገዛዝ ባጠኑባቸው ጊዜ እግዚአብሔር ጩኸታቸውን ሰምቶ ሁለት እጁ ቀኝ የሆነ የጌራ ልጅ ናኦድን መድኃኒት አድርጎ አስነሳላቸው ይላል። እግዚአብሔር የጌራ ልጅን መድኃኒት አድርጎ አስነሳው፣ ግን ሁለቱም እጁ ቀኝ ነው ይላል። ሁለቱም እጁ የናኦድ ሁለቱም እጆች ቀኝ ናቸው ይላል። እና የናኦድ ሁለቱም እጆች በዚህ በኩል ብቻ ነው ያሉት፣ በዚህ በኩል ሌላ እጅ የለውም። እንደዛ ሳይሆን እኮ ቸር ማለት ነው ይላሉ ብዙ ጊዜ። ለምሳሌ አንድ የኦርቶዶክስ መምህር ይህንን ሲያብራራ ሁለቱም እጁ ቀኝ ነው ስንል ዘማርያም ዘለቀ ስሙ መጥራት ካለብኝ፣ ሁለቱም እጁ ቀኝ ነው ስንል በዚህ በኩል ብቻ ሳይሆን ፍጹም ናቸው፣ ብሩክ ነው፣ ቸር ነው ማለት ፈልገን ነው አለ። ስለዚህ እንደዛ ከሆነ ሁለት እጁ ቀኝ ነው ሲባል በዚህ መንገድ የሚገለጽ ነው እንጂ አቅጣጫን የሚያመላክት አይደለም የሚለው ይሄን ይመስላል ባጭሩ። የሚጨምረው ነገር አለ ብሩክ? ቀጥታ ሳልኖር አትግደለኝ ወገናችን ጥያቄ አለ አለኝ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ ሰላም ነው፣ እግዚአብሔር ይመስገን። ወንድሞች እያብራራህ ነበር አሁን እሱ ገድሉ ላይ እና ብዙ ጊዜ ደግሞ ደስ የሚለው ገድሎች ታነባለና በእኛ በእርግጥ ቀኝ የሚለው ስልጣንን ነው የሚያመለክት። አሁን እግዚአብሔር አገ እግዚአብሔር በይባቤ ጊዜ ባቃረቀር ዘምኑ ለማከቃዘኝ ጠይቅኛ በቀኝ ተቀመጠ ስንል በስልጣን ነው። ዙፋንም ስንል ዙፋን ሳይሆን ከፍታን፣ ልዕልናን፣ ክብርን ነው የሚያሳይና አንተ ግን ልጁ ሲጠይቅ ከገድሉ ላይ ነው አንተ የማታምንበትን መጽሐፍ ማመሳከር ያልከህ እንዴት ታመጣለህ ነው። አንደኛው ይህን እንድትይዝልኝ ነው። ሁለተኛው የመጀመሪያው ጥያቄ ምንድን ነው? አላህ እጆች አሉት ይባላል በእጅ ላይ ስለሆነም በአላህ ሲፋት ላይ ነው ጠይቄ የመጣሁኝና የአላህ እጆችና እጆቹ በእጆቹና በባት በሚባለው ላይ ጥገኛ ነው ወይ? ይህስ እንዴት ነው የምታየው? ይህንም በዛው ጠቅልል አድርገህ ብትነግረን ጥሩ ነበረ። ኦኬ፣ የማታምንበትን መጽሐፍ ለምን ጠቀስክ ነው የመጀመሪያው ጥያቄ። ገድላት አታምንም እና በገድላት የማታምን ከሆነ አንተ ለምን ጠቀስክ ነው። እናንተም እኮ የማታምኑትን ሀዲስና ሲራ ተፍሲር እያላችሁ ትጠቅሳላችሁ። አሁን ለምሳሌ ያን ሀዲስን ስጠቅስ አንተ በሀዲስ አምና አይደለም ሀዲስ ምናምን ልትል ትችላለህ፣ ቡኻሪ ምናምን ልትል ትችላለህ። የሆነ ቀን አንድ ሳልኖር አንዴ ማስረጃ አላደረክ እኮ አይደለም ለእኔ ከኔ ጋር ስትከራከር ሀዲስን ስትጠቅስ ሀዲስን ተቀብለህ አይደለም፣ ቁርአንን ስትጠቅስ ቁርአንን ተቀብለህ አይደለም፣ ግን ለክርክርህ ድጋፍ ይሆን ዘንድ ነው ቁርአንን ሀዲስን የምጠቅሰው። ልክ እንደዛው እኔም ገድላትንም ስጠቅስ መጽሐፍ ቅዱስን ቸርች ፋዘሮችንም ስጠቅስ አምኜባቸው ሳይሆን ለክርክሬ ድጋፍ የሆነኝ ዘንድና አንተ ስለምታምንበት ሞር ላሳምን ብዬ ነው እነዛን መጽሐፍት የምጠቅሰው እንጂ እኔ ስለምቀበል አይደለም። ስለዚህ አንድ ነገር ለመጥቀስ ደግሞ የግድ ማመን የለብህም። የሆነ መጽሐፍ ለመጥቀስ በዛ መጽሐፍ የግድ በቃ መቀበል የለብህም። ሂንዱይዝም ያሉ መጽሐፍቶችን ልጠቅስ እችላለሁ፣ እነ ባጋቫድ ጊታን ምናምን ልጠቅሳቸው እችላለሁ፣ ግን ስለማምንባቸው አይደለም። ግን ከነሱ ጋር ስከራከር አርጊመንቴን ሞር ጠንከር ለማድረግ ነው የምጠቀምባቸው እንጂ አላምንባቸውም። ስለዚህ የሆነ መጽሐፍ ለመጥቀስ የግድ በሱ መጽሐፍ ማመን አይጠበቅብህም የሚል ነው። ሌላኛው ጥያቄ አላህ ሱብሃነሁ ወተዓላ እጅ አለው እግር አለው ብለሃል። በእጁ ላይ ጥገኛ ነው ወይስ አይደለም ብለህ ጠየቀርለ። ማይክን አንሳ አንድ ጊዜ። በእጆች አለው ብላችሁ ታምናላችሁ እናንተና እጆቹ ጥገኛ ነው ስትል ክሊር አድርገውና ጠይቀኝ። ጥገኛ ነው ማለት በእጆቹ ላይ አሁን በእጆቹ ላይ እሱ ጥገኛ ነው ወይ? ለምሳሌ እጆቹ ለብቻ ይመለካሉ ወይስ በአንድ ሰው ነው አላህ የሚያስብለው? እንዴት ነው? እዚህ ጋር ግራ ስለተጋባ ሲፋት ላይ ኦኬ። አላህ በእጁ ላይ ጥገኛ ነው ስል ብለህ ጥሩ አብራርተኸዋል። አላህ በእጁ ላይ ጥገኛ ነው ስል እጆቹ ለብቻው ተነጠለው ይመለካሉ ወይ ማለት ነው ብለህ ከጠየቅ አይቀር እኛ ሙስሊሞች እንደዛ አናምንም። ጌታ አምላካችን ለምሳሌ እጅ አለው ፊት አለው ምናምን ብለን ስንገልጽ እጁ ነጥለን ለብቻው ፊቱን ነጥለን ለብቻው ከዛ አላህ እንደዛ ነጣጥለን ሸንሽንን እንደዛ እናመልክም። ስለ አላህ ስናወራ ነጣጥለን አይደለም የምናስበው። ለምሳሌ እኔ ኢምራንን እወደዋለሁ ብዬ ኢምራንን እኮ እወደዋለሁ ግን እጁን አልወደውም አልልም። ኢምራንን እወደዋለሁ ግን እግሩ ብዙም አይመቸኝ ምናምን አልልም።
ስለ አንድ አካል ስታወራ ሙሉ ማንነቱ ነው የምትገልጸው እንጂ ኢምራን ወደዋለሁ ግን ፊቱ ምናምን አንልም። እንደዛ ነጣጥለን አንገልጽም። አይደለም አምላኬን ሰውን እንኳን ኢምራንን ነጣጥዬ እኔ ሸንሽኝ አልገልጸው። ስለዚህ አላህን ስናመልከው ዛቱን ነው ሙሉ ምንነቱ መለኮትነቱ ነው የምናመልከው እንጂ ነጣጥለን እጁን እዛ ጋር አምልኬ እግር የተባለውን ፓርት ደግሞ አላመልክ ምናምን ብለን አንነጣጥንም፣ አንከፋፍልም። እግርም እጅም ሲባል ግን እዚህ ጋር ክሊር ማድረግ ያለብን እግር ምናምን እጅ ምናምን ሲባል አእምሮ ላይ የምንስለው የሆነ ስዕል ካለ እሱ አይደለም። ምንም እግር ሲባል ምናልባት ስለ አንተ ስለ መላእክት ስለ ምናምን እያሰብን ከሆነ እሱ ልክ አይደለም። የሰው ልጅ በህሊናው የሚቀርጸው ቅርጽ ማንኛውም ነገር ሁሉ አላህ አይደለም። አላህ ከዛም የጸዳ ነው፣ ከዛም በላይ ነው። ከፍጥረታት ጋርም አይቀራረብም፣ አይመሳሰልም። ቁርአን ላይ እንደገለጸው። በአጭሩ ግን መልሱ ይሄን ይመስላል። ሳልኖር አይ ጥሩ ነው። እኔ ጥገኛ ነኝ። አሁን ሰው አምታል፣ እኔ ጥገኛ ነኝ። አላህ ደግሞ ማንንም አይመስልም፣ የተጠራራ ነው፣ ማንንም አይመስልም ነው የተባለ። እኔ ግን ምንድነው የምትለኝ? እኔ ጥገኛ ነኝ። ለምሳሌ እግሬ ሳይኖር በእጄ ብቻ መኖር እችላለሁ። አሁን አንተ ስለ አላህ ከእጆቹ ጋር ጥገኛ አይደለም፣ ከምናጸድቃቸው ሲፋት ጋር ጥገኛ አይደለም ማለት እሺ፣ እነዛ በአንድ ናቸው ማለት እንችላለን? ጥገኛ ካልሆነ እነዛ አንድ ላይ ናቸው ማለት ነው የሚቻል ወይስ እንዴት ነው? እኛ ጌታ አምላካችንን ከባህሪያቱ አንነጠልም፣ ባህሪያቱን ከአላህ አንነጠልም። በነገራችን ላይ ሲፋት ይባላሉ። እጅም እግርም እነዚህ ሁሉ ሲፋት ይባላሉ። ሲፋ ብለን እንገልጻቸዋለን። እነዚህን ሲፋት ከአላህ አንነጥልም፣ ሲፋቱንም ከአላህ አንነጥልም፣ አላህንም ከሲፋቱ አንነጥልም። ስናመልከውም አንድ ላይ ነው የምናመልከው። ባህሪያቱ የአላህ ናቸው። ስለዚህ አይነጣጠሉም። ተነጣጥለን ለምንገልጸው ማንነት አንሰጣቸውም። አሁን እኛ እኮ ምን አለ መሰለህ፣ እኔ ከታተላቸዋለሁ ኢምራንንም አንተን ለምሳሌ ልንገርህ። እኛ ኢምራንም ያነሳው እኮ ሳለ ነው እግዚአብሔር በደመና ተጭኖ በኪሩቤልና በሱራፌል ትከሻ ላይ ሆነ አለ። ወሰረረ በከነፈ ነፋስ የሚል አለ። እኛ እግዚአብሔር ዙፋን ስንል ክንድ ስንል እግዚአብሔር መጣ ሄደ ሲባል ሀልወቱን የሚገልጥ እንጂ ለእግዚአብሔር ኋላም ጀርባን ፊትም የለውም። አለቀ። እጅም ምንም እግዚአብሔር አየ ስንል ሁለንተናው ያካው ለምሳሌ አይን ነው። ሰማ ስንል ሁለንተናው ጆሮ ነው። በሁሉ የመላ ነው ብለን ስለምናምን ለምሳሌ አንተ በሰማይ ያለ እኔ ጥያቄ እዚህ ጋር ጥያቄ በተናገርከው ላይ ጥያቄ ተፈጠረብኝና ግልጽ ማድረግ አለብህ። እሺ ጠይቀኝ። እግዚአብሔር ጆሮ አለው ግን መስማቱን አመልካች ነው። እግዚአብሔር አይን አለው ግን ማየቱን አመልካች ነው ምናምን እያልክ ነው አይደለ? እሺ የምጠይቅህ ጥያቄ ማለት ነው እግዚአብሔር አይን አለው የለውም? አይን አለው ስንል እግዚአብሔር እንደኛ ቁጭ ያለ ሰውን ይሰማል። መላው አካሉ አይን ነው ማለት ነው። እኔ የጠየቅኩ ጥያቄ አለው ወይስ የለውም ነው። አይን አለው ስልህ አይን እንደዚህ እንደ ሰው ቅንድም ያለው ምናምን ሳይሆን ሁለንተና። እኔ እንደ ሰው አላልኩም። እባክህ በህግ አምላክ እኔ እንደ ሰው አልወጣኝም በጭራሽ። ግን አይን አለው የለውም? እየሰማኝ ከሆነ ሰውም እንዲመማርበት አይሻልም? እንዲመማርበት ያው እናንተ መቼ እኔ የሰው ይመስላል አላልኩም፣ ከሰው ጋር የሚመሳሰል ነው አላልኩም። ግን እባክህ እግዚአብሔር አይን አለው ወይስ የለውም? አይን አለው። ሁለንተናው አይን ነው። ሁለንተናሽ ጆሮ አለው። ጆሮ ይሰማ ስለሁሉ ነገሩ ይሰማል ነው የምንል። አንገድንም። ይሄ ጆሮ ዝጋ የቆመ ፊቱ አለው እኮ ነው ካለው አለው ነው፣ ካሌለው ግን የለውም ነው መልሱ። አለው እግዚአብሔር ጆሮ አለው ወይስ የለውም? የሰማ አምላክ የማይልንም ይኸውልህ በደንብ ጠቅለል አድርጌ ልንገርህ። እግዚአብሔር ጆሮ አለው፣ እግዚአብሔር አይን አለው፣ እግር አለው፣ ጥፍር አለው ስትል እንደ ሰው የተስተካከለ ሳይሆን አዳም ተቋጭ እኔ አላልኩም፣ እንደ ሰው ነው አላልኩም። ወንድምነት እንዲህ ስንልኛ ለምሳሌ እግዚአብሔር ይሰማል ትችላለህ። ምንም ችግር የለውም። መጠይቅህን ብቻ መመለስ ትችላለህ ወይስ አትችልም ነው ጥያቄ። በሚገባ መልስልሃለሁ። ችግር አለ እሱ ነው የምጠይቀውን ብቻ ከቻልክ መመለስ ነው። ካልቻልክ ግን ሌላ ሰው ቢመልስ ይሻላል ብለህ አይን እንዳለው ተናገረሃል። እጅም አለው ብለኸኛል። አይንም አለው ብለኸኛል። ጆሮም ደግሞ እንዳለው ገልጸሃል። እነዚህ አይን፣ እግር፣ ጆሮ፣ ጥፍር ምናምን የሚባሉት በደንብ አዳምጠኝ። እንደዛ አይደለም ያልኩህ። እኔ ያልኩህ አይን አለው እግዚአብሔር ይሰማል አለው ወይስ የለውም? አለው ስንል ሳይሆን ይኸውልህ እየጠየቅኩ ያለሁት አለው ስንል ብለህ እኮ ታብራረዋለህ እኮ አለው። መጀመሪያችን ያችን ብቻ ግልጽ አድርግልኝ። እግዚአብሔር አይን አለው ወይስ የለውም? ይሰማል፣ ያያል።
አይን አለው ወይስ የለውም? ይሰማል አልኩህ እኮ ይሰማል፣ ያያል። እኔ አይሰማም ብያለሁ። ይሰማል ካልኩ በሆነ ይሰማል ካልኩ እኔ አይሰማም ብያለሁ ወይ? እየጠየቅኩ ያለሁት ጆሮ አለው ወይስ የለውም? ሁለንተና አካሉ ይሰማል ስንል ይሰማል ነው። በቃ ስለ ይሰማል ነው የምንተረጉመው። ግልጽ እንዲሆንልህ ቆይ ግልጽ እንዲሆንልህ ማለት ብር አለህ የለህም? እኔማ ብር አለህ የለህም? አንተ ብር አለህ አይደለ? ብር አለህ። ስለዚህ ጥያቄው ብር አለህ ወይስ የለህም ሲሆን አለኝ ትላለህ። አንተ ግን ምንድነው እያልክ ያለው? እኔ እኮ አንዳንዴ በታክሲ ነው የሚሄደው፣ አንዳንዴ ደግሞ በእግሬ ነው የሚሄደው እያልክ ነው። ብር አለ ወይስ የለም ስትል እኔ በታክሲ ነው የሚሄደው እያልክ ነው። እሱን አይደለም ጥያቄው። ብር አለ ወይስ የለም ስትባል አለኝ ትላለህ፣ ካሌለ የለህም ትላለህ፣ የለኝም ትላለህ። እግዚአብሔር ጆሮ አለ ወይስ የለውም? እግዚአብሔር ጆሮ አለው ሁለንተና አካሉ ግን ይሰማል ስንል ነው እንጂ እንደኛ የተተከለ ጆሮ አይደለም። እኔ እንደ ሰው ጆሮ ነው አላልኩም በጭራሽ፣ እንደኛማ አይደለም። ግን ጆሮ አለ ወይስ የለውም? ጆሮ የተተከለ ጆሮ ሳይሆን ሁለንተና አካሉ ይሰማል። የተተከለ ነው አላልኩም። እኔ የተተከለ ነው አላልኩም በጭራሽ። ግን ጆሮ አለው ወይስ የለውም ነው። አካላዊ የሆነ ጆሮ የለውም፣ ይሰማል ብለን ነው የምንተረጉመው እንጂ እንደዚህ ጆሮ አካል የሆነ ስጋ ነው ብዬ አልወሰድኩም። እኔ ስጋ ነው አላልኩም። ግን ጆሮ አለው ልበል ወይስ የለውም ልበል? ይሰማል እኮ አልኩ። ይሰማል፣ ሁለንተናው ይሰማል ብለን ነው የምንተረጉመው። መስማትማ ይሰማል እኮ መስማት ይሰማል። ልክ ነህ። አይሰማም አላልኩም። እኔ ተቀብያለሁ መስማቱን። ግን ጆሮ አለው ነው የምንለው ወይስ የለውም ነው የምንለው? እንዴ መልከ ኢየሱስ አለን እኮ እኛ መልከ ስላሴም አለን እኮ ቀጽለነዋል። ገሩንም ይዘኸዋል። ግን አንተ ስለ መልከ ስላሴ አልጠየቅኩም። መልከ ስላሴ አልጠየቅኩም። ጆሮ አለው ልበል ወይስ የለውም ልበል? እግዚአብሔር አለውን ይሰማል ብለህ ያዘው እንጂ የለውም አላልኩህም። እንዴ አለው እንጂ እንዴት ይሰማል እያልኩ ሁላ አለው ወይስ የለውም? አለው ወይስ የለውም? ላብራራ አለ 30 ሰከንድ ስጠኛለህ። ለምን አትነግረኝም? ካለው አለው ካሌለው የለውም ብለህ ንገረኝ እባክህ። ካለው ማለት ነው አለው፣ ካሌለው ግን የለውም ብለህ ንገረኝ። አይ እንደዚህ ሆኖ እኮ እኔ እኮ በደንብ ላብራራልህ እና ከዛ ያንተ ጠይቀኛለህ አይሻልም? ለምን ከበደ? አለው ወይስ የለውም እባክህ? ለምን መሰለህ? ይሄ ከብዶኝ አይደለም እኮ የምንመልስልን መልስ አንተም ታውቀዋለህ። ካለው ማለት ነው ጆሮ ካለው ይኸውልህ፣ በቃ ከሁለቱ እኮ አይወጣም። ወይ ጆሮ አለው ወይ ጆሮ የለውም እኮ በነገራችን ካሌለው አያሳፍርም። የለውም ብላለህ። ይኸውልህ እግዚአብሔር ጆሮ አለው ስንል ይሰማልን ነው፣ ያያል ስንል ደግሞ እንደዚሁ ነው እንጂ እንደዚህ የተገደበ። መጀመሪያ ግልጽ ማድረግ ያለብህ ግን ጆሮ አለው ወይስ የለውም የሚለውን ብቻ ነው። እና እንዴት ይሰማል? አይ ጆሮ በምድረው ያለም በምዕናብ የሳልከው ተሆነ እንደዛ አይነት ጆሮ የለውም ለአምላካችን፣ ጀርባም የለውም። አልሳልኩም፣ በምዕናቤ አልሳልኩም። ግን ጆሮ አለው ወይስ የለውም? ይኸውልህ እኛ መለኮትን የምናመልከው ልንገርህ፣ ከመጽሐፍ ውስጥ ጥቀስ እንደሆይ አንተ ልጁ ተጨንቋል። ይምራ ምን ትላለህ? ለምን እጨነቃለሁ? አንድ ሚዩት አድርጌሃለሁ። እሺ በጣም አደከምከን በእውነቱ። ክርስቲያኑ ራሱ ሰሽቶታል። አንድ ይረቃበል ልብሱ ቀንሰው እንትን አድርግልኝ። አንድ ጠይቄ ብቻ ልጠይቅህና ይበቃኛል። ከዛ እኔ መዝጋት ስላለብኝ አስፈስ ስለደረሰ ኢንሻላህ እንወጣለን። ሳልኖር ይሰማል ግን አንድ ጥያቄ ብቻ ይሰማል? እሺ እንደዚህ ይላል፣ ቅዱስ ቅዱስ እግዚአብሔር የራስ ፀጉሩ እንደ በረዶ ነጭ ነው ይላል። የራስ ፀጉሩ እንደ በረዶ ነጭ ነው ማለት ነው? ክብርን ለመግለጽ ነው። ነጭ ማለት ክብርን መግለጽ ነው። ነጭ ማለት አርጅቶ ሽማግሌ ነው ማለት ነው። ለእግዚአብሔር ፀጉር አይ ልንገርህ፣ እኔ የማውቀው ፀጉር ነጭ ሆነ ማለት ሸመገለ የሚል ትርጓሜ የማውቀው። አንተ ደግሞ ክብር ነው ብለኛ፣ ክብር እንደሆነ ማስረጃ ሲናገር በሸመገለ አየሁ ይላል። ኃያልነትን ክብርን ለምሳሌ እሱ ራእይ ነው። ጥያቄ እሱ አይደለም። ስለ ራእይ ሳይሆን ፀጉር ነጭ ነው ይሄዳል። ፀጉር ነጭ ማለት የሸመገለ ነው ወይም ደግሞ አርጅቷል ማለት ነው። አንተ ደግሞ አይ ትርጉሙ ኃያል ነው የሚል ትርጓሜ ያለው ስላልክ ማስረጃ ስጠኝ። ፀጉሩ ነጭ ነው ማለት ትርጉሙ ኃያል ነው የሚል ትርጓሜ እንደሆነ ዘመናትን የሚያሳይ ነው። የሸመገለ ኃያልነትን ነው የሚያሳይ። ዳንኤል ለምሳሌ የሸመገለውን አየሁ ይላል። ዳንኤል ያ ሲል ለአምላክ አይቆጠርም። አንዴ ጥያቄ ስለመሸምገል አልነበረም። ኤኒዌይ በቃ እናመሰግናለን። ዋናው እግዚአብሔር ነጭ ፀጉር እንዳለው ማመንህ ነው። ያው ተረጉሞ ማስረጃ የላቸው መጀማተል ኸይር እግዚአብሔር
ከራስ ፀጉር እስከ ጥፍር ድረስ አለው። እሱንም ባለፈው አሳይተናል። ውሸት ነው የሚል ካለ ቻሌንጅ ማድረግ ይቻላል። እንዳያችሁት ማስረጃ ሊያቀርቡ አይችሉም። ያጀማ እንዝገው አይደለ ሀቢቢ? ከዚህ በኋላ 10 ስለደረሰ ያልፍ እንጣ ኢንሻአላህ። ጀዛኩሙላሁ ኸይር ጀዛ። አይ ሀቢቢ የጀማዓት ለኸይር ያው ዳዕዋችን አልሐምዱሊላህ ጥሩ ፍሬ እያፈራ ነው ያለው። ከዚህ በኋላም አዳዲስ ስራዎች በአዳዲስ ሁኔታዎች እንመጣለን ኢንሻአላህ። ያው እናንተ ደግሞ ኮፒ ሊንክ በማድረግ ሼር በማድረግ ተባበሩን። እንዲሁም ደግሞ የሚያስፈልጉ ነገሮች ላይክ መጽሐፍ ምናምን ከቨር ማድረግ የምችሉ ካላችሁ ኢንሻአላህ በውስጥ አውሩኝ። ላይክ ንጽጽሮ እንደምታውቁት ፋይናንሻሊም ሰፖርት ስለሚያስፈልግ መጽሐፍ፣ ኮምፒውተር እንደዚህ አቅሙ ያላችሁ ካላችሁ ኢንሻአላህ ተባበሩን። ጀዛኩሙላሁ ኸይር ጀዛ። ስፔሲፊክሊ የተለያዩ መጽሐፍቶች አሉ። እዛ ያላችሁ መጽሐፍ መላክ የምትችሉት በውስጥ አናግሩን። ዩሮፕ ያላችሁ ማለት ነው። የተለያዩ መጽሐፍቶች የቸርች ፋዘሮች መጽሐፍቶች ምናምን ያስፈልጋሉ። ያው ፒዲኤፍ ነው የምንጠቀመው አሁን ላይ። እነዛ መጽሐፍቶች ዩሮፕ ያላችሁ ምናምን ካላችሁ መላክ የምትችሉት ታናግሩን አላችሁ በውስጥ ኢንሻአላህ። እና ኢምራን ቀጥል። አይ ጀዛከላህ። በቃ ይሄን ያለው ነገር ጀማ ወራህመቱላሂ ወበረካቱ። ያ ጀማ ኡስታዞች አይታየኝም ጊፍቱ ላይ አበባውን ተበደሩ ነው ሳላ ጉዱ መቻወቅ እናንተ ጉዱ እዚህ አንዱ ገና አበድሮት ነው አበባውን ራሱ ይመልሳል። አቡኪ ተለያያችሁ እንደ ኢምራን? አይ አንድ ላይ ሌላ ክላስ ነው። ኦኬ ኦኬ እሺ አቡኪ ወይ አመጣ አንተ ነው እየጠበቅን ያለ ነው። እሺ ሰማን እንዳታወራሽ አይታን ሳላ ድምፁን አወቀው ሳላ ማሻአላህ ማሻአላህ። አይ በቃ ቻሌንጅ አሸንፏል። በቃ አይ ቻሌንጅ አድርጌው ነበር ድምፅ ባለው ጊፍት ቻሌንጅ አሸንፏል። ማሻአላህ ይሁንልህ ይሁንልህ። ስንት ሌቭል ነህ ቡኪ? ስንት ሌቭል ነህ? ቆይ ሌው እስኪ ቢስሚላህ ገና 18 ሰጥቼ አላውቅም። ዝግ ነበር መስጠት አልችልም። የሆነ ሰስፔንድ ነው የሆነ ነገር አድርጎኝ ነበር። አሁን ነው የተከፈተው። አላውቅም ሁላ ሊብሉና የት አውቃለሁ እኔ። ግን ያው ድምፅ የሚያወጣ ነገር ከአንበሳ ግቢ ነው የመጣውላ። ይሄ ከአንበሳ የሚቆጠር አይደለም፣ ድመት ነው። ድመት ደግሞ ድመት ነው። አሪፍ እኮ ነው። አሁን ድምፅ ማውጣቱ ነው ዋናው። ግን ማሻአላህ እስቲ ድመቷን ሞክራት እስቲ። ኔዲ አንተ የሚል ነገር ነው የሚያስፈልገው። ምናምን የሚል ነገር ድምፅ ያለው ወፈር የሚል ድምፅ ያለው ነገር ነው የሚያስፈልገው እንጂ ድመት ብዙም ድመት አላኩል ያህሊን ጀዛኩሙላሁ ኸይር። አሁን አስር ደርሶብናል፣ እንወጣለን። በዚሁ አጋጣሚ ከንስር ወንድሞች 25 ሌቭል የገባሁት ብቸኛው ሰው ነኝ። እንዲታወቅልኝ ይፈልጋለሁ። 4000 ህዝብ እወቁ። ሌቭል 25 ብቸኛው እኔ ነኝ። ሁላችሁ ታውቃላችሁ። እና አም ጊፍተርም ጭምር ነኝ። የፊታችን ግንቦት 12 ሐዋሳ ቤት የሚገርም ስኮላርቲክ የሆነ ዲቤት ይካሄዳል።